አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች ሰላም ብያለሁ። ውድ ሀገሬ ልጆች፣ ውድ ኢትዮጵያውያን እንዲሁም ትውልደ ኤርትራውያን በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍ ይበል። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቶኝ። ዛሬ ላካፍላችሁ የወደድኩት ደስ የሚል ምክር ነው። አይሻ ረዲየላሁ አንሃ ጥሩ ስሜት በማይሰማባት ጊዜ ረሱል ሰለላሁ ዐለይሂ ወሰለም አጠገቧ ተቀምጠው ቁርአንን ይቀሩላት ነበር። ነቢዩላህ ያዕቆብ ዐለይሂ ሰላም የሚወዷት ሚስታቸውን ለማግባት 14 ዓመት ያህል ለአባቷ ሰርተዋል። ሱብሃንአላህ። ነቢዩላህ ኢብራሂም ዐለይሂ ሰላም ሳራ ምንም እንኳን ልጅ መውለድ ባትችልም ህይወታቸውን ሙሉ ከሳራ ጋር አሳልፈዋል። በኋላ ግን የአላህ ትዕዛዝ ትልቅ ሆና ልጅ ወልደዋል። እናም ወንድሜ ይቺ የምታያት ሴት ዝም ብላ አልተፈጠረችም። ሁሌም ከጎን ስላለች አትናቃት፣ አታዋርዳት፣ አትስደባት፣ የበላይነት አይሰማህ። እነዚህ ታላላቅ ነቢዮች ያከበሯት ታላቅም ቦታ እየሰጧት የረሱል ሰለላሁ ዐለይሂ ወሰለም አደራ የሆነችው ያንተ ሁሉ ነገር ናት። ጠብቃት፣ አደራ አለብህና። ውድ ቤተሰቦቼ ሴትን ያከበረ የተከበረ ቢሆን ነው፣ ሴትን ያዋረደ የተዋረደ ቢሆን ነው ተብሏልና ብለውና ረሱል ሰለላሁ ዐለይሂ ወሰለም። ውድ ወንድሞቼ በዛ አጋጣሚ ምናልባት አንድ ወንድ ሊሰማው ይችላልና ሚስቶቻቸውን አክብሩ ለማለት ያክል ነው። ምክሩ ለሁሉም ነው። ውድ ቤተሰቦቼ መልካም ጁምዓ ተመኘሁላችሁ።